በጠላት በተከበበው ወረዳ ቀለበት ውስጥ አዘለ። በየትኛውም የኢትዮጵያ ክፍል ሕግን የማስከበር ሙሉ ስልጣን ተሰጥቶታል የሚል መታወቂያ ነበር። ዳኛ ሆኜ ያጫወትኩ ሰው ነፍስ አድኛለሁ። ሁለታችንም ከተገናኘን ጀምሮ በዚህ ጉዳይ ላይ ተወያይተን የሀፓ አባላቶች በነገራችን ላይ የመሬት ጥያቄ አሁንም አልተመለሰም። ከሚገርም ነገር የትግራይ እናቶች ያኔ ዶክተር አብይ እንደገለጹት እሱን የማነቅ ግዳጅ ለኔ ነው የተሰጠኝ። አለናት የሚያሳድግ መርካቶ ነው። አረብ ሀገር ገዳም ማለት ይቻላል። ወደ ካናዳ ስንመጣማ ወደ ገነት እንደገባ እንደቆጠር ነው። ካናዳን ከጫፍ እስከ ጫፍ ለመድረስ ነው። ውጭ ሀገር ኖረውም እየኖሩ ለወላጆቻቸው ቁም ይጥሏል። በመንፈሳዊ ምክንያት በአረብ ሀገር ልጆች በጣም ብዙ ሰዎች ቢበሉ አሉ። አፋፍ የምትናገረው ከሆነ አውቃለሁ የምትለው ከሆነ ያለውን አይሰጥም። ከመስጠት የምታገኘው ደስታ ከምትሰጠው በላይ ነው። እንዴት ነው የማ ንቀት ነው። ማስተርስ እያለኝ እንዴት ነው ማስተርስ አልሰራም አልኩና ተውኩት። ማስተርስ ማለኝ አምላኬን አመስገኜ ወደ ስራ። በምግብ የሚያክም ባለሙያ የለንም። እኔ ያቺን ነው የምሞላ። ከ14 ሀገር አንድም አፍሪካዊ የለም። እኔ ብቻ ነኝ ያለው ጥቁር። ኮሪያኖች ትናንት ረድተናቸዋል። እኛ ግን ዛሬ የት ነው ያለነው? እነሱ የት ነው ያሉት? በዚህ ከተማ ውስጥ ነጭ ቤት ውስጥ ነው ኢንቫይት ተደርገን ለራት እንጀራ ያቀረቡልን ቤት አለ። እኔ የለመድኩት ቃራና ሚጥሚጣ ሁለቴ ተጎርሶ ሶስቴ የሚያስጠጣ እኒህ ያበዱ ፈረንጆች ምግቡን በሞላ በስኳር ለውሰው አበሻው ቆፍጣኔ እንደምን አድርጌ እንዴት ስልቅመሰው ብዬ እዛው ልጥፌላቸው ቅሬታዬን አሰማው ነው የሚለው። ግጥም እንደ ስዕል አብስትራክት አለው። ያንን ስዕል ማንበብ የሚችለው ችሎታ ያለው ነው። ጤና ይስጥልን ክቡራትና ክቡራን፣ እንዴት ሰነበታችሁ? አዲስ አበባ ከሚገኘው የሰዋዊው መጽሐፍ ማስነበቢያ ስፍራ ሆነን ከመላው ባልደረቦቼ ጋር በመሆን ሰላም እላችኋለሁ።